በቀጣይ የምንመለከተው ቶፒክ ደግሞ ስለ Cartesian coordinate systems in two dimensions. በሁለት dimension Cartesian coordinate systemን የምንመለከት ይሆናል ማለት ነው። ስለዚህ the Cartesian coordinate system provides a way to pinpoint the location of any point on a flat 2D surface ይለናል ማለት ነው። ስለዚህ Cartesian coordinate system የምንለው ምንድነው? የተለያዩ ፖይንቶች ወይም ordered pairs ይኖራሉ እነሱን በግራፍ ላይ ሪፕሬዘንት ማድረግ ወይም ፒን ፖይንት ማድረግ መቻል ማለት ነው። ይሄ ሲሆን በ2 ዳይሜንሽን የተባለው ወይም በ2D ሰርፌስ ነው። ሁለት ዳይሜንሽን ያለው ስንል እነዚህ ፖይንቶችን ከምን አንፃር ነው የምናየው ማለት ነው? ከሁለት አክሲሶች አንፃር ነው የምንመለከታቸው። አንደኛው ከy አክሲስ ይሆናል ማለት ነው። ቨርቲካሊ ስንሄድ የምናገኘው ሆሪዞንታሊ ደግሞ በኤክስ አክሲስ የምናየው ይሆናል። ለዛ ነው 2 ዳይሜንሽን ሰርፌስ እና ያለ ማለት ነው ያልነው በዚህ ቶፒክ Cartesian coordinate system it is formed by two perpendicular number lines ሁለት ነምበር ላይኖች ይኖራሉ እንደነገርኳችሁ the x axis horizontal አለ and the y axis ደግሞ vertical የምናሰምረው ነምበር ላይን ይሆናል ማለት ነው። ስለዚህ Cartesian coordinate system in two dimensionችን ይሄንን ይመስላል ማለት ነው። the intersection of these axes እነዚህ አክሲሶች ሁለት አክሲሶች x axis እና y axis intersect የሚያደርጉበት ወይም የሚቋረጡበት ፖይንት አሁን እዚህ ጋር እንደምንመለከተው ሁለቱ የሚገናኙበት ፖይንት እቺ ነች አይደለ? ስለዚህ እሷን ፖይንት ደግሞ ምን እንላታለን? origin ወይም በo ዲኖት እናደርጋታለን ማለት ነው። የሁለቱ ኢንተርሴክሽን ፓርትን and has the coordinates 0 0 ለዚህ ኮኦርዲኔት ወይም ordered pair እዚህ ጋር ያለችው ምን ነው የምታመለክተው ስንል 0 0 እቺኛ x axis ነው የምታመለክትልን በx axis ያለ ፖዚሽን ይሄኛው በy axis ያለ ፖዚሽን ነው የሚያመለክትልን። ስለዚህ ኢንተርሴክሽን ፖይንታቸው ወይም ኦሪጂናችን ሁሌ የምናመለክተው በ0 0 ይሆናል ማለት ነው። the ordered pair xy እንዳልኳችሁ የመጀመሪያው ordered pairአችን ላይ የምትኖረን ቁጥር ወይም ፖይንት ምንድነች የምትሆነው ማለት ነው? x axis ነው የምታመለክትልን። ለዛ ነው x ያልነው የመጀመሪያው and then x ደግሞ y አለ። ስለዚህ tells us how far to move along the x axis በx axis ምን ያህል መጓዝ አለብን በy axis ምን ያህል መጓዝ አለብን የሚለውን የሚነግሩን ፖይንቶች ናቸው ማለት ነው። ይሄንን ስንሰራ ከምን አንፃር እያየን ነው ማለት ነው? ከኦሪጂናችን ወይም እዚህ ጋር ቺኛ ፖይንት 0 0 ትባላለች ብያችኋለሁ ኦሪጂናችን። ስለዚህ ከዚህ አንፃር እያየን x axis ይሄን ያህል ይጓዛል y axis ይሄን ያህል ይጓዛል የሚለውን የሚያሳየን ይሆናል ማለት ነው። ስለዚህ ኢሜጆችን ላይ እንደምንመለከተው የተሰጠን የመጀመሪያው ፖይንት ስንት ነች? p ትባላለች 3 2 ነው። x axis ወይም ከx በx axis ምን ያህል ከኦሪጂን መጓዝ አለብን የሚለውን የምትነግረን የመጀመሪያ ፖይንት ነች። ምን እንላታለን? እሷን አብሲሳ እንላታለን። ስለዚህ 3 ከሆነች ምን እያለን ነው ማለት ነው? ወደዚህ ከx axis ከኦሪጂናችን ተነስተን 3 ያህል መጓዝ አለብን ማለት ነው 3ን እስክናገኝ ድረስ። then the y axis ደግሞ ምንድነው የሚነግረን? ቨርቲካሊ ምን ያህል መሄድ እንዳለብን ነው። ወይም ምን እንላታለን? እቺን ሁለተኛዋን ፖይንት ኦርዲኔት የምንላት ነች። ስለዚህ እዚህ ላይ ተሰጠን y axis ፖይንት ስንት ነው? 2 ነው። ስለዚህ ከነበርንበት ከ3 ተነስተን ወደ ላይ ደግሞ ስንት ሂዱ ተብለናል? ከኦሪጂን አንፃር 2 ወደ ላይ ሂዱ ስለተባለን እዚህ ጋር ያለችውን ፖይንት አገኘን ማለት ነው። then extend አድርገን ላይኖቹን ሁለቱ ኢንተርሴክት የሚያደርጉበትን ፖይንት ስናገኝ እቺ 3 የተባለችውን ፖይንት ሎኬት እናደርግባታለን ወይም ሪፕሬዘንት አደርግልናለች ማለት ነው ይቺ ፖይንት። ስለዚህ the x coordinate is called abscissa ያልነው አለ and y is called ordinate ያልነው አለ። ስለዚህ ይሄንን ይመስላል ማለት ነው። በዚህ መንገድ ነው Cartesian coordinate system ላይ የተለያዩ ፖይንቶችን ሪፕሬዘንት የምናደርገው ማለት ነው። the axis is divided the coordinate plane into 4 regions called quadrants። ስለዚህ እንደምንመለከተው x እና y አክሲሶቹ ምን ይሆናሉ ማለት ነው? Cartesian coordinate planeአችንን በአራት ቦታ ይከፍሉልናል። የመጀመሪያው ቦታ ይሄውና second third fourth አራት ፓርቶች ይከፍሉልናል ማለት ነው። እነዚህ አራት ቦታዎች ምን እንላቸዋለን ማለት ነው? quadrants እንላቸዋለን ማለት ነው። the first quadrant ይሄን ነው
ሰከንድ ኳድራንት፣ ሰርድ ኳድራንት፣ ፎርዝ ኳድራንት የምንላቸው እነዚህ ናቸው ማለት ነው። ስለዚህ it is important to remember what the ordered pair numbers mean in each quadrant። እያንዳንዱ ordered pair ምን አይነት ባህሪ ያለው በእያንዳንዱ ኳድራንት የሚለውን የምንመለከት ይሆናል። ኳድራንቶችን ደግሞ ስንቆጥር ሁሌ ማስተዋወስ ያለብን we go to counter clockwise ወይም anti clockwise direction ነው የምንሄደው ማለት ነው። የምንሄደው እንደምትመለከቱት ወደዚህ ነው እየቆጠርን ያለ ነው እንጂ በክሎክዋይዝ ዳይሬክሽን አይደለም። ለኳድራንቶቹ ቁጥር እየሰጠን ያለ ነው ማለት ነው። ስለዚህ the first quadrant ላይ ለምሳሌ እዚህ ጋር እንደምትመለከቱት ኤክስ አክሲሳችን ላይ ያሉት ቁጥሮች ስንት ናቸው? 1 2 3 እያለ ይቀጥላሉ። እንዳለ ኤክስ ምን አይነት ናቸው ያሉት ቁጥሮች? ፖዚቲቭ ቁጥሮች ናቸው ያሉት ማለት ነው። ዋይ አክሲሳችን ላይ ፈርስት ኳድራንት ላይ ስንመለከት በተመሳሳይ 1 2 3 እያሉ ይሄዳሉ። ፖዚቲቭ ቁጥሮች ናቸው ያሉን። ሰከንድ ኳድራንት ላይ ስንመለከት ዋይ አክሲሳችን ላይ ተመሳሳይ ነው ፖዚቲቭ ያለው፣ ግን ምን ይለወጣል ማለት ነው? እዚህ ጋር ኤክስ አክሲሳችን ኔጌቲቭ ቁጥሮች ነው የሚኖሩት ኢንስቴድ ኦፍ ፖዚቲቭ ነምበር በራይት ሳይድ ከነበረው ማለት ነው። ስለዚህ ዚህ ሳይድ ላይ ኔጌቲቭ ይሆናል ማለት ነው። ስለዚህ ሰከንድ ኳድራንት ላይ የምናገኛቸው ቁጥሮች ሁሌ ምንድነው የሚሆኑት ማለት ነው? ኤክስ አክሲሳቸው ኔጌቲቭ ስለሆነ ኔጌቲቭ ነምበሮች እናገኛለን። በዋይ ቦታ ደግሞ የምናገኛለን ፖዚቲቭ ነምበሮች እናገኛለን ማለት ነው። ዘ ሰርድ ኳድራንት ላይ ደግሞ ኤክስ አክሲሱን ዋይ አክሲሱን ኔጌቲቭ ቁጥሮች ናቸው የምናገኘው ማለት ነው። ኢን ዘ ፎርዝ ኳድራንት ፋይናሊ ደግሞ ምን ይሆናል ማለት ነው? ዋይ አክሲሱ ኔጌቲቭ ነው የሚሆነው፣ ግን ኤክስ አክሲሷ ምንድነች? ፖዚቲቭ ነች የምትሆነው ማለት ነው። ስለዚህ የኳድራንት ፕሮፐርቲዎችን መረዳት በቀላሉ ፖይንቶችን ሎኬት እንድናደርግ በካርቴዥያን ኮኦርዲኔት ሲስተም ላይ ይረዳናል ማለት ነው። አሁን የነገርኳችሁን ነገሮች ሰምራይዝ የሚያደርግ ቴብል ይኸውና ተመልከቱት እዚህ ጋር። ስለዚህ ኤክስ አክሲስ ፖዚቲቭ የሚሆነው በማን ላይ ነው? በፈርስት ኳድራንት እና በፎርዝ ኳድራንት ላይ ይሆናል ማለት ነው። ዋይ አክሲስ ፖዚቲቭ የሚሆነው በፈርስት ኢን ሰከንድ ኳድራንት ነው። ከዛ ውጭ ያሉት ላይ ደግሞ ኔጌቲቭ ይሆናል ማለት ነው። each ordered pair represents just one point። ሁሌ ማስታወስ ያለባችሁ እያንዳንዱ ordered pair የሚያስቀምጥልን ወይም ሪፕሬዘንት የሚያደርግልን አንድ ፖይንትን ብቻ ነው። ለምሳሌ የመጀመሪያው ኤግዛምፕላችን ላይ ስንመለከት 3 የተባለ ነበረ። ስለዚህ እቺ 3 የተባለችው ፖይንት የምናገኛት አንድ ቦታ ጋር ብቻ ነው። አንድ ፖይንት ነው ሪፕሬዘንት የሚያደርግልን ማለት ነው ይሄ ኦርደርድ ፔር። አሁን ይሄንን ቦታውን ቀይረን ለምሳሌ 2 3 ብናደርግ ተመሳሳይ ነው ብለው ሰዎች ሊያስቡ ይችላሉ፣ ኮንፊውዝ ሊያደርጋቸው ይችላል። ግን ኦርደር ማተር ያደርጋል። እዚህ ጋር 3 2 and 2 3 ተመሳሳይ የሆኑ ፖይንቶች አይደሉም። ይሄንን ካርቴዥያን ኮኦርዲኔት ፕሌን ላይ እየሳልን ስንመለከት የምናይ ይሆናል ማለት ነው ፖይንቶችን ሎኬት ስናደርግ። ስለዚህ ሉክ ኬርፉሊ አት ዊች ኳድራንት ኢች ፖይንት ላይስ። እያንዳንዱ ፖይንት የትኛው ኳድራንት ላይ ያደርጋሉ ወይም ይገኛል የሚለውን ማወቅ አለብን ማለት ነው። ሪሜምበር ኢፍ ዘ ኦርደርድ ፔር ነምበርስ አር ዘ ሴም በት ጀስት አር ዲፍረንት ዜይ ኢች ሪፕሬዘንት አ ዲፍረንት ፖይንት። አሁን ያልኳችሁ ነው ተመሳሳይ ቁጥሮች ሆኖ ግን የተቀመጡበት ፖዚሽን ነምበሮቹ የተለያየ ከሆነ አንድ አይነት ፖይንቶች አይደለም እያመለከቱ ያሉት። when a number is 0 we don't have to go to a special side and its position remains on the cross። ምን ማለት ነው? ለምሳሌ ምን አይነት ፖይንቶች ሊያጋጥሙን ይችላሉ? 0 ያለባቸው ደን አሁን ዋይ አክሲሱ ለምሳሌ እዚህ ጋር 2 ሊሆን ይችላል። በተመሳሳይ 2 0 የሚባል ሁለት ፖይንቶች ልናገኝ እንችላለን። ስለዚህ እዚህ ጋር እንደምንመለከተው ኤክስ አክሲስ ለዚህኛው ፖይንት ፒ ብንላት እቺ ይሄን ደግሞ ኪው ብንለው ፒ ላይ ኤክስ ስንት ነች? ኤክስ ቫልዩ የተሰጠን 0 ነው። በኪው ላይ ደግሞ የተሰጠን ኪው የተባለችው ፖይንት ላይ ዋይ 0 ነች ማለት ነው። ስለዚህ እንደዚህ አይነት ፖይንቶች ሲያጋጥሙንስ እንዴት ነው ሎኬት የምናደርገው ነው የሚለን። ወደ ስፔሻል ሳይድ አይሄዱም ወይም ኳድራንት ላይ አይደለም ላይ የሚያደርጉት እነዚህ ፖይንቶች ምንድን ላይ ነው? እዛው አክሲሶቻችን ላይ ወይም ኦን ደ ክሮስ ላይ እዛው ነው የምናመለክተው ማለት ነው። ስለዚህ ይሄ ቢሆን ለምሳሌ ካርቴዥያን ኮኦርዲኔት ሲስተማችን 1 2 እዚህ ጋር ኔጌቲቭ ነምበሮች ነው የሚኖሩት፣ በዚህ ሳይድ ፖዚቲቭ አለ። ስለዚህ የመጀመሪያውን ፖይንት ሎኬት ማድረግ ከፈለግን ምንድነው የሚሆነው? ኤክስ አክሲሱ 0 ነው ተብለናል፣ ዋይ አክሲስ ግን 2 ነው ተብለናል። ስለዚህ ኤክስ አክሲስ ላይ እቺ ፖይንት ላይ አታረግም፣ ዋይ አክሲስ ላይ ብቻ ሄደን ሁለትን ፖይንት እናደርጋለን። እቺ የምታመለክተን ስንትን ትሆናለች? 0 2 ይሆናል ማለት ነው። ስለዚህ እንደ ተባባል ነው እዚህ ጋር ኦን ደ ክሮስ እንጂ ኢን ደ ኳድራንት ላይ ያደርጉ ማለት ነው ፖይንቶቹ። ኪው ላይ ደግሞ ስንመለከት የኤክስ ቫልዩ ተሰጥቶናል፣ ኤክስ ቫልዩ ያለን ዋይ ግን 0 ነች። ስለዚህ ኤክስ አክሲስ ላይ ነው ላይ የሚያደርገው ማለት ነው። ይሄ ፖይንት 0 ስለሆነች ዋይ አክሲስ
እቺ ፖይንት ከዋይ አክሲስ ጋር የሚያገናኛት ነገር አይኖርም። ስለዚህ ምን እናደርጋለን? ኤክስ አክሲሳችን ላይ ሄደን 2 ላይ ፖይንት እናደርጋለን። እቺ ፖይንት 2 0 ነች ማለት ነው። ስለዚህ ዜሮን ኢንቮልቭ የሚያደርጉ ኦርደርድ ፔሮች ካገኛችሁ በዚህ መልኩ ሎኬት ታደርጋላችሁ ማለት ነው። ስለዚህ ኤግዛምፕል ተሰጥቶናል እዚህ ጋር ፕሎት ዚስ ፖይንትስ ኦን ዘ ካርቴዥያን ኮኦርዲኔት ሲስተም። እነዚህ 4 ፖይንቶች የተሰጡናሉ። ስለዚህ እነሱ ምን እናደርጋለን? በዚህ ካርቴዥያን ኮኦርዲኔት ፕሌናችን ላይ ፖይንት ማድረግ ነው የቱ ጋር እንደሚገኙ ማለት ነው። የመጀመሪያው 2 - 5 ነው። ስለዚህ ኤክስ አክሲስ ስንት ዩ ተብለናል ማለት ነው? በራይት ሳይድ ፖዚቲቭ ኮርነ በራይት ሳይድ ነው ሂዱ እየተባልን ያለ ነው። ስለዚህ 2 ሄዱ ስለተባለን እዚህ ጋር 1 2 ስንመጣ ኤክስ አክሲስ 2 እዚሽ ጋር እናገኛለን ማለት ነው። እቺ እናስቀምጣለን። ደን -5 ደግሞ ተብለናል ዋይ አክሲስ ላይ። ስለዚህ ማይነስ ከሆነ ኔጌቲቭ ቁጥር ከሆነ ደግሞ ዋይ አክሲስ ላይ ዳውንዋርድ ነው የምንመለከተው ከኦሪጂን በላይ ያሉት ፖዚቲቭ ስለሆኑ ማለት ነው። ስለዚህ ወደ ታች ስንወርድ -5 እናገኛለን። ስለዚህ 2 ፖይንቶቹን አስቀመጥን። ሁለቱ አሁን ኢንተርሴክት የሚያደርጉበትን ፖይንት እናገኛለን ላይኖች ኤክስቴንድ አድርገን ማለት ነው። ስለዚህ የሁለትን ቀጥታ ባወርዳት ወደ ታች እዚህ ጋር ደረስኩኝ። -5 ወደ ጎን ብሄድ እዚሽ ጋር ፖይንቴን አገኛለሁ ማለት ነው። ሁለቱ አንድ ላይ የሚገናኙበት ፖይንት 2 -5 ማለት ይቺ ፖይንት ትሆናለች ማለት ነው። ደን -5 2 ደግሞ ቅድም ያልኳችሁ ቦታ ሲቀያየሩ እነዚህ ነምበሮች ምን አይነት ለውጥ እንደሚያመጡ እናያለን ማለት ነው። ስለዚህ እዚህ ጋር እንደተመለከትነው 2 - 5 የትኛው ኳድራንት ላይ ነው ያለችው? ፎርዝ ኳድራንት ላይ ነው ያለችው። ቦታ ብንቀያየርስ ምን ይመስላል የሚለውን ስንመለከት -5 መጀመሪያ ኤክስ አክሲስ በሌፍት በኩል ነው የተባልነው ኔጌቲቭ ነምበር ስለሆነ 5 እንሄዳለን ወይም -5 ቹስና ሎኬት እናረጋታለን። ደን ዋይ አክሲስ ደግሞ 2 ነው ፖዚቲቭ 2 ወደ ላይ ነው ብንሄደው ማለት ነው። ስለዚህ አሁን ሁለቱን አንድ ላይ የሚገናኙበትን ፖይንት እናስቀምጣለን ማለት ነው። ለ-5 ይሄን ላይ እንሰራው -2 ደግሞ የማገኘው በዚህ ልክ ብሄድ ነው። ስለዚህ እቺ ፖይንት አንድ ላይ የሚገናኙባት -5 ፉላት አለው ማለት ነው። ስለዚህ ቦታ ሲቀያየር የፖይንቶቹን ቦታ ተለያይቷል ማለት ነው። ኤክስ ነው አክሲሱን ስለዋውጠው ይሄ ስንተኛው ኳድራንት ነው የሚሆነው? ኳድራንት 2 ነው የሚሆነው። ዘ ሰከንድ ኳድራንት ነው የሚሆነው ማለት ነው። ደን ተመሳሳይ እነዚህን ፖይንቶች ሎኬት ስናደርግ 3 የሚለው ሁለቱም የኤክስም የዋይም ቫልዩ ፖዚቲቭ ከሆነ ምን አይነት ኳድራንት ላይ ነው የምናገኘው ብለናል? ፈርስት ኳድራንት ላይ ነው የምናገኘው ብለን ነበረ። ስለዚህ 3ን ከዚህ ጋር ወስዳለው ለኤክስ አክሲስ፣ ለዋይ አክሲስ ከዚህ ጋር ወስዳለው። ስለዚህ እቺ ፖይንት 3 ፈርስት ኳድራንት ላይ እናገኛታለን ማለት ነው። ዘ ሰርድ ደግሞ ዘፎርዝ ደግሞ -1 እና -4 የምናገኘው መቼ ነው? የቱ ጋር ነው ስንል ሁለቱም ቁጥሮች ኔጌቲቭ ነምበሮች ከሆኑ ምን አይነት ኳድራንት ላይ ነው የምናገኘው? ዘ ሰርድ ኳድራንት ላይ ነው የምናገኘው ማለት ነው። ስለዚህ የኤክስ ቫልዩ -1 ነች። እሷ ጋር ፖይንት እናደርጋለን። -4 አለች እዚህ ጋር ሁለቱ የሚገናኙበትን ኮኔክት ሲደረግ እናገኛለን ማለት ነው። ስለዚህ በአራቱም ኳድራንት ያሉ ፖይንቶች እንደ ኤግዛምፕል ወስደናል ማለት ነው። በጣም ኢዚ ነው። ማወቅ ያለባችሁ ነገር ምንድነው? ሁሌ ካርቴዥያን ኮኦርዲኔት ሲስተም በራሳችሁ ምሰሩ ከሆነ በቁጥሮቹ መካከል ያለውን ዲፍረንስ ርቀታቸውን ዲስታንሳቸውን እኩል ማድረግ ነው። ለምሳሌ እዚህ ላይ እንደምትመለከቱት በ0 እና በ1 መካከል ያለው በ1 እና በ2 መካከል ያሉ ልዩነቶች ስንሰራ ኢኳል መሆን አለባቸው ፕሪሳይዝ እንዲመጣለን ማለት ነው ውጤቱ። ከዛ የኳድራንት ባህሪያዎችን መረዳት እንደን ደግሞ ምን ያህል ከኤክስ አክሲስ ከኦሪጂኑ በኤክስ አክሲስ መጓዝ እንዳለብን በዋይ አክሲስ መጓዝ እንዳለብን ፖይንቶችን እንለያለን ማለት ነው። ስለዚህ እስካሁን ስለ ካርቴዥያን ኮኦርዲኔት ሲስተም እና ፓተርኖች አውርተናል። እነዚህን ያወራንባቸው ምክንያቶች ስለ ሪሌሽን በትክክል ለመረዳት በደንብ ለመረዳት ስለሚያስፈልጉ ነበረ። ስለዚህ ወደ ዋናው ፖይንታችን አሁን እንመጣለን ማለት ነው። ቤዚክ ኮንሴፕትስ ኦፍ ሪሌሽን፣ ስለ ሪሌሽን ምንድን ናቸው የሚለው እናያለን። ሪሌሽን ኢዝ አ ሴት ኦፍ ኦርደርድ ፔርስ። ስለዚህ ኦርደርድ ፔርስ የምንላቸው እስካሁን ያየናቸው ቁጥሮች ናቸው። ካርቴዥያን ኮኦርዲኔት ፕሌን ላይ ሎኬት ስናደርጋቸው የነበሩት የእነሱ ስብስቦች ወይም ሴት ምን እንለዋለን ማለት ነው? ሪሌሽን እንለዋለን ማለት ነው። ኢት ኢዝ ዲኖትድ ባይ አር። ሪሌሽኖችን ሪፕሬዘንት ለማድረግ አር የምትለውን ካፒታል አር መጠቀም እንችላለን ማለት ነው። እሷን ዲኖት ለማድረግ ሪሌሽን ስንፈልግ ሪሌሽንስ ካን ቢ ሪፕሬዘንትድ አስ ሴትስ ኦፍ ኦርደርድ ፔርስ ኤንድ ቪዥዋላይዝድ ዩዚንግ ግራፍስ። ቅድም እንዳልኳችሁ ሴት ኦፍ ኦርደርድ ፔርስን ተጠቅመን ሪፕሬዘንት ማድረግ እንችላለን። ከዛም በተጨማሪ ደግሞ ዩዚንግ ግራፍስ
ቪዥዋላይዝ ማድረግ እንችላለን ግራፎች ሰርተን ማለት ነው። ስለዚህ each point on the graph corresponds to an ordered pair in the relation በሴት ኦፍ ኦርደርድ ፔራችን ውስጥ ያሉት ወይም በሪሌሽናችን ውስጥ ያሉት ኦርደርድ ፔሮች እንዳለ ምን ላይ እናገኛቸዋለን ማለት ነው ግራፋችን ላይ እናገኛቸዋለን ማለት ነው በግራፍ መልኩ ሪፕሬዘንት ስናደርግ። ስለዚህ ሪሌሽን ሲምፕሊ ምንድነው ሴት ኦፍ ኦርደርድ ፔርስ ወይም የኦርደርድ ፔሮች ስብስብ ናቸው ማለት ነው። then determining members in relations membership in a relation እነዚህ ordered ፔሮች ወይም ማንኛውም ነገር ሊሆን ይችላል ሪሌሽን የምናገኘው በቁጥሮች በእነዚህ በኦርደርድ ፔር ምናምን አይነት አይደለም ሁሌ በሪል ላይፍ ላይ የተለያዩ አይነት ሪሌሽኖች አሉ። ለምሳሌ በፋሚሊያችን ውስጥ ስንመለከት የአባትና የልጅ የእናትና የልጅ የተለያዩ አይነት ሪሌሽኖችን ልናገኝ እንችላለን ማለት ነው። ለምሳሌ is a father of የሚባል ሪሌሽን ሊኖረን ይችላል ማለት ነው። ስለዚህ እንትና የእንትና አባት ነው ምናምን እያልን ልናስቀምጥ እንችላለን ማለት ነው። ለምሳሌ አበበ የሚባል ሰው ቢኖር ብለን ብናስቀምጥ ዜን ልጆች አሉ 3 ልጆች አሉት ብለን ብናስብና ኤክስ ዋይ ዜድ እንበላቸው ለምሳሌ። ስለዚህ አሁን ለምሳሌ አበበ is a father of x አንድ ሪሌሽን ነው ማለት ነው። ልክ ነው አበበ is a father of y ብል እንደዛው ተመሳሳይ ዜድም በተመሳሳይ። ከዛ ውጪ ግን ለምሳሌ አምጥቼ አበበ is a father of a ብል አበበ a የተባለ ልጅ ከሌለው ይሄ ምንድነው ማለት ነው በዚህ ሪሌሽን ውስጥ ሜምበር አይደለም a ማለት ነው። ስለዚህ አበበና a የሚለውን እናወጣለን ማለት ነው is a father of የሚለውን ሪሌሽን ሳቲስፋይ ስለማያደርግልን ማለት ነው። ስለዚህ በተመሳሳይ መልኩ እዚህ ጋር በቁጥሮች ምንድነው የምናደርገው ማለት ነው የሆኑ ሪሌሽኖች እናስቀምጣለን። ከዛ ያ ሪሌሽን ደግሞ ጋይድ የሚደረግበት የራሱ የሆነ ሩል ይኖራል ማለት ነው። እዛ ውስጥ ለመካተት እዛ ሪሌሽን ውስጥ ለመካተት ምን ያስፈልጋቸዋል ማለት ነው የሆነ ኮንዲሽንን ሳቲስፋይ ማድረግ ይኖርባቸዋል እነዛ ፖይንቶች። ስለዚህ እሱን ነው ቼክ የምናደርገው ማለት ነው ሜምበር ናቸው ወይስ አይደሉም እነዛ ኦርደርድ ፔሮች የሚለውን። the first example እዚህ ጋር የምንመለከተው ስለዚህ ምንድነው ኦርደርድ ፔሮች ኤክስ ዋይ የተባለ አለ ተብላችኋል። and በሪሌሽኑ ምንድነው where y is less than x y ከኤክስ ማነስ አለበት ተብሏል ማለት ነው ኤክስ ዋይ የተባለ ordered pair ካለን። ስለዚህ determine which ordered pairs belong to the relation R እዚህ ጋር የተሰጡ ordered ፔሮች አሉት የትኛው ሪሌሽኑን ሳቲስፋይ ያደርግልናል ወይም ሜምበር ነው የሪሌሽኑ የሚለውን እንመለከታለን ማለት ነው። ስለዚህ ሪሌሽን በአር ዲኖት እናደርገዋለን ብለናል። አሁን እዚህ ሪሌሽን ሴት ውስጥ የምንከተው ምን ይሆናል ማለት ነው y less than x የሚለውን ኮንዲሽን ሳቲስፋይ የሚያደርጉልንን ፖይንቶች ብቻ ነው የምንከተው ማለት ነው። ስለዚህ የመጀመሪያው ፖይንታችን p አለች 1 minus 1 ነው የሚሆነው ማለት ነው። እንደምንመለከተው በዚህ ኬስ x ስንት ነች አንድ ነች y minus 1 ነች ማለት ነው። ስለዚህ እዚህ ሪሌሽን ውስጥ ይሄንን ማስቀመጥ ከፈለኩኝ -1 ከአንድ ማነስ አለባት ወይም y ከx ማነስ አለባት ማለት ነው። ስለዚህ ቼክ ስናደርግ -1 ከአንድ ያንሳል ኦፍ ኮርስ ያንሳል። ስለዚህ ኔጌቲቭ ቁጥሮች ከፖዚቲቭ ቁጥሮች ስለሚያንሱ ሁሌ እዚህኛው ሪሌሽን ውስጥ ሳቲስፋይ ታደርግልናለች እቺ ኦርደር ፔር ሜምበር ነች ብለን ማስቀመጥ እንችላለን ማለት ነው። the second ደግሞ ፖይንት q ነች 2 9 ነው። ስለዚህ x ቫልዩ 2 ነው የy ቫልዩ ደግሞ ስንት ነው 9 ነው የተሰጠን። 9 ከሁለት ያንሳል ወይም y less than ኤክስ የሚለውን ቼክ ስናደርግ ይሄ ፎልስ ነው ማለት ነው። ስለዚህ አሁን እቺ ፖይንትን እዚህ ሪሌሽን ውስጥ ሜምበር ነች ብለን መክተት እንችላለን አንችልም ማለት ነው። ስለዚህ ኪውን አንከታትም ከኦርደርድ ፔሮቹ ሴት ውስጥ ማለት ነው። then the third ደግሞ ኤግዛምፕል -3 እና -5 አለ ቼክ የምናደርገው አሁንም -5 less than -3 የሚለው ማለት ነው። ስለዚህ -5 less than -3 የሚለው ትክክል ነው -5 ከ-3 ስለምታንስ ስለዚህ በዚህ ሪሌሽን ውስጥ ሜምበር ነች ማለት ነው። እቺ የመጨረሻው ደግሞ ፖይንት ኤስ 3 እና 8 ነው የሚለው ይሄ ተመሳሳይ ነው ከሰከንድ ፖይንት ካየናት ከኪው ጋር ምክንያቱም 8 ከ3 አያንስም። ስለዚህ የዚህ ሪሌሽን ሜምበር ብለን መውሰድ አንችልም ማለት ነው። ስለዚህ ሪሌሽናችን ሜምበር የሚሆኑት እነዚህ ሁለት ፖይንቶች ብቻ ይሆናሉ። ሜምበርሺፕን ዲፋይን አደረግን ማለት ነው በሪሌሽን ውስጥ። ሰከንድ ኤግዛምፕል ደግሞ የምንመለከተው ሌት አር ዲኖት ዘ ሴት ኦፍ ኦርደርድ ፔርስ ኤክስ ዋይ የተባለ ኦርደርድ ፔር ቢኖረን then y is equal to x cube ነው ተብሏል። የተሰጠን ሪሌሽን ምንድነው የኤክስ ቫልዩዎቹን የመጀመሪያዎቹን አብሰዎቹን ኪዩብ እናደርግና y የምናገኘው ውጤት ይኖራል። ስለዚህ እነሱ ነው ኦርደርድ ፔርድ እያደረግን የምናስቀምጠው ማለት ነው። ስለዚህ የመጀመሪያ የተጠየቅነው ምንድነው find the ordered pair belong to R
R ውስጥ ያሉ which have the following first entries የመጀመሪያው የx ቫልዩአቸው ተሰጥቶናል ማለት ነው። ይሄንን የሚያሟላልን ሪሌሽን አስቀምጡ ነው የሚለው ማለት ነው። ስለዚህ as a first entry ለምሳሌ 0ን ከወሰድኩኝ as x የy ቫልዩ ምንድነው መሆን ያለበት በምን ተቀምጦልኛል ማለት ነው። በሪሌሽን ህግ ላይ y የምናገኘው xን ኪዩብ ስናደርግ ነው ተብለናል። ስለዚህ 0 ኪዩብ ሳደርግ በx ቦታ 0ን ስከት የሚመጣልኝ y ቫልዩ ነው as ordered pair ማስቀምጠው ማለት ነው። ስለዚህ 0 ኪዩብ ራሱ 0 ስለሆነ እናስቀምጣለን። በተመሳሳይ ሁሉንም እዚህ ጋር ያሉንን ቁጥሮች ኪዩብ እያደረጉ ማስቀመጥ ማለት ነው። ስለዚህ 1 ኪዩብ 1 ይሆናል ለራሱ 2 ኪዩብ 8 ይሆናል -2 ኪዩብ ሲሆን -8 ይሆናል። እንደዚህ ያደረግን እንቀጥላለን ማለት ነው። 8 አለ 8 ኪዩብ ስንት ይሆናል 512 ይሆናል። 1/5 ኪዩብ ስናደርግ 1/125 ይሆናል። 3 ኪዩብ ስናደርግ 27 ይሆናል። -3 ስናደርግ -27 ይሆናል። ስለዚህ ይሄን ይመስላል ማለት ነው ሪሌሽናችን as a first entry እነዚህ የተሰጡንን ቁጥሮች ስንከት ኪዩብ አድርጎ ማስቀመጥ ማለት ነው። the second example b ላይ ደግሞ የተሰጠን ምንድነው እንድናገኝ የተፈለገው find the ordered pairs belong to R ሆኖ ግን ከመጀመሪያው ምን ይለያል እዚህ ጋር የተሰጡን second entryዎች ናቸው ወይም የy ቦታ ያሉት y ላይ የምናስቀምጣቸው ቫልዩዎችን ነው የተሰጠን ማለት ነው። ስለዚህ ምንድነው አሁን እዚህ ጋር ደግሞ የምናደርገው ሪቨርስ ነው የምንሰራው xን ኪዩብ እያደረግን ነበር yን ያገኘነው። ስለዚህ ፈርስት ኢንትሪን ወይም xን ለማግኘት ከፈለግን ምን እናደርጋለን እዚህ ጋር የተሰጡንን ቫልዩዎች ኪዩብ ሩት ውስጥ ማስቀመጥ ማለት ነው። ስለዚህ ምን እናደርጋለን ማለት ነው ፈርስት ኢንትሪዎችን ወይም xን ማግኘት እንችላለን። ስለዚህ r = ሴታችን አለ ሰከንድ ኢንትሪ ላይ መጀመሪያ ያገኘነው ስንት ነው 8 ነው። ስለዚህ የትኛው ቁጥር ነሽ ኪዩብ ተደርጋ 8ን የምትሰጠኝ ወይም 8ን ኢዚሊ ኪዩብ ሩት ውስጥ ብከት 2ን አገኛለሁ። ስለዚህ የመጀመሪያውን ኦርደርድ ፔር አሟላው። ዘ ሰከንድ ደግሞ የሚሆነው -1 ነው። -1 ኪዩብ ሲደረግ ራሱ ነው ኪዩብ ሩት ውስጥ ሲከተት የምናገኘው -1 ስለሆነ እናስቀምጣለን። -8 በሳይን ነው የምትለያየው እዚህ ጋር ካየናት እዚህ ጋር ፖዚቲቭ ነበር እዛ ጋር ኔጌቲቭ ሆነ። ሶ ምንድነው የምናደርገው የሁለትን ሳይን ብቻ ለውጠን -2 አድርገን ማስቀመጥ ማለት ነው። ለውጥ የለውም። and then -27 ኪዩብ ሩት ውስጥ ስንከተው -3 ይመጣል። በመጨረሻ 1/27ም ኪዩብ ሩት ውስጥ ስንከት ስንት እናገኛለን 1/3 እናገኛለን። ስለዚህ ይሄን ይመስላል ማለት ነው ሪሌሽኑ። በዚህ መልኩ ኦርደርድ ፔሮቹን አሟልተናቸዋል ማለት ነው። እሺ አንድለት በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።